ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃችን በስፋት የምንመለከታቸው አቤት ጉዳያት አሉ። ሊቀ ብርሃናት የንታ ይባቤ ተፈቱ። በዛሬ መረጃችን በስፋት ከምንቃኛቸው ጉዳዮች መካከል ከያዝናቸው መረጃ ማስረጃዎች መካከል በስፋት የምንመለከተው የሊቀ ብርሃናት የኔታ ይባቤ የመፈታታቸውን ዜና ይሆናል። እሱን አስደምጣችኋለሁ። ሌሎች መልእክቶችን ሌሎች ቪዲዮዎችንም አንድ ላይ አጋራላችኋለሁ። ሁላችሁም ታዲያ ይሄ መረጃ ጉልበት እንዲኖረው ላይክ እና ሼር በማድረግ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋ። የሆኑ ቪዲዮዎችን ነው ለእናንተ እየመጣሁት ላይክ በማድረግ ሼር በማድረግ ጀምሩልኝ። እንደ አዲስ የተነሳንበት ያለው ስለሆነ ማለት ነው። በቀጥታ እንግዲህ ወደ ጥንክራችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ዛሬም እናንተን ያስተምራል ይመክራችኋል ብዬ ያሰብኩትን ቪዲዮዎችን ይዤ መጥቻለሁ። በቀጥታ እንግዲህ ወደ ጥንክራችን እናምራለን። ሊቀ ብርሃናት የኔታ ይባቤ ተፈቱ። እሱን መረጃ ላመላክታችሁና መለሳለሁ። አምላከ ቅዱስ ጊዮርጊስ የተመሰገነ ይሁን። ሁላችንም በአንድ ሰበስበን አምላካችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። እናንተንም ደግሞ ሁላችሁም አንድ ሆነን ቤተክርስቲያኒቱ ሰብስባ አንድ ያደረገችን ልጆች ነን እና እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ከፈተና ይሰውረን። ሃይማኖታችን አጽንተን ምግባራችን አቅንተን የምንኖርበትን ዘመን እግዚአብሔር ይባርክልን፣ ጸሎታችንን ያሳርግልን። ምን ለምነው ልመና ሁሉ ይስማን። ጸሎት መጸለይ ነው፣ ወቅቱን ጠብቆ መጸለይ ጥሩ ስለሆነ ነውና አንዳንድ ጊዜ ግርግር አንበል። ቤተ ክርስቲያን እኛን አሳድጋለች። ግርግር የላትም፣ ምንም የላትም። እኔ ስናገር ከመንበረ ጸባዖቱ ይደርሳል፣ ያም ሲጸልይ ከመንበረ ጸባዖቱ ይደርሳል። አሁን ደግሞ ግዴታ ደግሞ ዝም ብሎ ወሬ ማናፈስ ያ አይደለም፣ እኛ ቤተክርስቲያናችን ስርዓት አይደለም። እና ቅዱስ ገብርኤል በዕለተ ቀኑ ያደረገውን ታምራት አማላጅነቱ ክብር ምስጋና ይግባው። ሁላችንም ደግሞ አሁን ያላችሁም ሁሎች አላችሁ። ማን ያያችሁ? እግዚአብሔር። ማን ያየቻችሁ? ቤተክርስቲያን። ማን ነው ጸሎታችሁን የሰማችሁ? እግዚአብሔር። እግዚአብሔርን ማመስገን ጥሩ ነው። ሁሉም እግዚአብሔርን ነው ማመስገን ያለብንና ይህን ክረምት በሰላም አሳልፎ ለብርሃነ መስቀሉ እግዚአብሔር ያደርሰን። ከኛ ተለይተው ያረፉትን ነፍሳቸውን ይማርልን፣ የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ የተመሰገነ ይሁን። በሰላም ውለናል፣ ደግሞ በሰላም ያሳድረን። አቡነ ዘበሰማያት ተናዘዙ ይዲ ግፍታ አንጸልቅ ሊቃና ስራያት ወደ ምሳሌ ያበዛ ዘዋው ሙሰልጣና ለሐዋርያት ወዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአት ዘወርኩም ንስክሙ አበየ ካህናት ወይ ዲያቆናት አግብር ሰማዕተ እግዚአብሔር ኩኑ ፍቱሐን ወንጹሐን ይረሴክሙ ለዓለም መንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ስራያት ኃጢአተ ኩሉ ሕዝብ ከእግዚአብሔር ይፍታ። ይህን ውለታ ያደረገልን አምላክ የተመሰገነ ይሁን። በእኔ ላይ የሚያደረገውን አመሰግናለሁ። ዛሬ ያው
በጣም ልዩ ቀን ነው። ይችለት ከዚህ ከ7 ቀናት በፊት የነበረው በጣም የብዙ ኢትዮጵያን ኦርቶዶክሳውያን ብቻም ሳይሆን የኢትዮጵያን ስርዓትና ሕግ ብሎም ቀኖናን ዶግማን የሚጠብቁ ሌሎችም በሙሉ ያዘኑባት ዕለት ቀን ነች። እንግዲህ ዛሬ በቅዱስ ገብርኤል ዕለት ሊቀ ብርሃናት የኔታ ይባቤ በዛሬው ዕለት ተፈተዋል። በተለያየ ምክንያት ድምጽ ለሆናችሁ አማኞችም ሌሎች የእምነት ተከታይ ብቻ ያልሆኑ ሌሎችም ባህሉና ስርዓቱን የሚያውቁ ለምን የሚሉ በተለያየ ምክንያት እያየን ስለነበረ በጣም ዛሬ ይችለት ልዩ ቀን ናት። ምክንያቱም አባታችን በርካታ ዘመናት ብዙ ሊቃውንትን ያፈሩ ያስተማሩ በገዳም ጸንተው የሚኖሩ ብዙ ስራ የሰሩ አባታችን ናቸውና ባልተጠበቀ ሰዓት ይሄ ጉዳይ ሲፈጸም ብዙዎቹን አሳዝኗል፣ ብዙዎቹን አስለቅሷል። ያሳዘነ ተግባር ነበር። በዛሬው ዕለት እንደ አባታችን ተፈተው በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል የስንብት መርሃ ግብር አድርገው ልጆቻቸውን ባርከው የተሰናበቱበት ቀን ነው። እንኳን ደስ አላችሁ ሁላችሁም በመላው ዓለም ያላችሁ ሕዝበ ክርስቲያኑ፣ ካህናቱ፣ ሊቃውንቱ፣ ዲያቆናቱ እንዲሁም ገዳማውያን አባቶቻችን የኔታ ሊቀ ብርሃናት መምህር ይባቤ በላይ ዛሬ በ19 ተፈተዋል። ከቀኑ 9 ሰዓት ማለት ነው። ደስ ብሎናል። እንኳን ደስ አላችሁ። በተለያየ ምክንያት ያገለገላችሁ የተባበራችሁ ድርሻችሁን የተወጣችሁ ሁሉ የኔታ ተፈተዋል። እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን ደስ አላችሁ። መምህራችን አርያ ስላሴ ሊቀ ብርሃናት በመፈታታቸው በጣም ደስ ብሎናል። በኢትዮጵያም በዓለም አቀፍ ይልቁን በኦርቶዶክስ ቤተክርስቲያን ስም እናመሰግነን። እንኳን ደስ አላችሁ። በሁሉም በሶሻል ሚዲያ ያያችሁም እንዲሁ በአካልም የተከታተላችሁ ክርስቲያኖች ሁሉ መምህራችን፣ መካሪያችን፣ አስተማሪያችን አባታችን በሕግ ጥላ ስር ውለው ነበረ። ዛሬ ግን እግዚአብሔር ይመስገን ራሱ ሕግ አይቶ መርምሮ መፈታት እንዳለባቸው ተረድቶ ነገሩን አይቶ በሰላም ፈቶ ሸኝቷቸዋል። በዚህ ሁላችንም ደስ ብሎናል። ምክንያቱም አባቶች በሕግ ጥላ ስር አይዋሉ አይባልም፣ ግን አባቶች አባት ናቸውና አንዳንድ ጊዜ የጸሎት አባቶች፣ የትምህርት አባቶች እንደዚሁ ቁጭ ብለው ከአንድ ቦታ ላይ ሲውሉ መንፈሳዊ ምግብ፣ መንፈሳዊ ትምህርት መመገብ መማር የለመደ ምዕመን ይጨነቃል፣ ያስባል። ደቀ መዛሙርት ያዝናሉ። ብዙ ተማሪ ስላለ ያም ተደማምሮ እንትን ይላልና ለዚያ ሲባል ሊቀ ብርሃናት የኔታ ይባቤ በሰላም ተፈተዋል። እግዚአብሔር የተመሰገነ ይሁን። እስኪ የእሳቸውን ነገር ማንሳታችን ካልቀረ በአንድ ወቅት ያስተላለፉትን መልእክታቸውንም አያዘን አስደምጠን እንመለሳለን። ይሁን ያዘው ምንድነው ነገደ ዳጉሳ አንቀጽ አንቀጽ ሳድስ በእንተ ቀሳውስት ስድስተኛው አንቀጽ የቀሳውስትን ነገር ይናገራል። የቀሳውስትን ነገር የሚናገረው አንቀጽ የቀሳውስትን ነገር ይናገራል። የቀሳውስትን ነገር የሚናገር ስድስተኛው አንቀጽ ነው። ወዘይደሉ ውስጤቱ ለቀሳውስት የሚገባው ይናገራል። ይከፈል ሀበ ስድስቱ አክፋል ለቀሳውስት የሚገባው ስድስት ወገን ነው። ከስድስት ወገን ይከፈላል። የትእዛዛት ርቷት መጀመሪያው ለቀሳውስት የታዘዙ ትእዛዛት ይናገራል። ወሲመት ለሹመታቸውን ነገር ይናገራል። ወማዕርጋት ሶስተኛ የሥርዓታቸውን ወህገጋት አራተኛ ቀሳውስት የሚያዙትን ትእዛዝ ይናገራል። ወምክንያተ መቲር አምስተኛ ከሹመቱ ከሹመት የሚሻርበትን ምክንያት ይናገራል። ቀሳውስት ማለት ከእንትኑ ነው፣ የካህናትን ነው። የካህን ማለት ከአናጉንስጢስነት ከዲቁና እስከ ጵጵስና ያለው ካህን ይባላል። ቀሲስ የሚባለው ደግሞ ቄስ ሁለት ነው።
እንጂ አንቀጸ ካህናትና አንቀጸ ቀሳውስት አንድ አይደለም። አምስት ክፍል በእንተ ምክንያትን ተታወድ ካጠፋ ነው እኮ እና ሆና ካጠፋ ሁሉን ማይረግ ማንሳት ይችላል። ሁሉን ይችላል። አምስት ክፍል በእንተ ምክንያትን ተታወድቅ ማድረግ ብሎ የሚያመጣውን ወዘጅ ከልምነ ተልኮ ስድስተኛው አገልግሎት የማይከለክሉትን ነገር ይናገራል። ቀሲስ ወበወለደት ብሲቱ ወቀሲስኒ ሚያለች ወቀሲስኒ ወበወለደት ብሲቱ ይቀላል ተልኮ ብሎ የሚያመጣውን ካህኑ እዚህ ይቀድሳል። አባቄስ ያባቄስ የናውጣ ምሽታዝ ያለ ወልዳለ አይወጣም። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን ምሽት ወልዳለች አይደል? ከዚያ ቤቱና ወልዳ ራስነት ተገናኘ ተከናነካካ ይከለከላል። ግን እዚህ ውስጥ ሆና እዚያ ወለደች ተብሎ አይከለከልም። ለማስተላለፍ ነው ያለው። ሁላችሁ ሲነን ፈቅዶላችሁ ደግፉኝ አበረታቱ። ቀዳሚ በእንተ ትእዛዛት ርቱዓት መጀመሪያ ለቀሳውስት የሚገቡትን ትእዛዝ ይናገራል። ይቤሎ ጳውሎስ ሐዋርያ ለቲቶ ወረዱ ወአሐዱ አይምር በዛ አድርጎ ከመታሰራት ግብረ ዘተርፈ ለቀሳውስት የሚገቡትን ትእዛዛት ሐዋርያው ጳውሎስ ለቲቶ ለደቀ መዝሙሩ 11ኛው ክፍል በቀርጤስ ሹሜ በተውኩ ገንዘብ ከኔ የቀረውን ሥርዓት አከናውን ዘንድ እንደሆነ ወቅ ብሎ ነገረው። ወትሲም ቀሳውስተ በባገሩ በከማገሩ አልቦቱ ነውር ላይ ሊሁ ነውር ነቀፋ የሌለው ሰው ሹም ብዬ እንዳዘዝኩ በያገሩ ቀሳውስትን ትሾም ዘንድ በዚህ ኤጲስቆጶስ ከሆነ በወረዳው አንድ ነው የሚሾም። ነውር ነቀፋ የማይሰክር ዝሙተኛ ያልሆነ ጣዖት የማያመልክ ሌባ ያልሆነ በቃ ነውር ነገር እንደዚህ ከዚህ የተከለከለ 15 ፈቃዳት ስጋ የማይሰራ በየቦታው ካህናት ሹማለ በየቦታው ካህናት ሹማለ። ኤጲስቆጶስ ግን ከወረዳው ነው የሚሾም። አሁን እነዚህ ዲቁና ሲያመጡ የመራዊዎች ይጫዳ ያመጣሉ። አቸፈሮች ያቸፈር ያመጣሉ። ጳጳስ አይፈልጉም። የጳጳሱ ስራ እነዚህ ኤጲስቆጶሳትን በየወረዳው መሾም። ከዛ እነዚህ ማመጡ እዚህ ነው ቅር አሁን መቼ ነው የሚያመጡ ዲቁና? እስከ የካቲት 15 ያመጣል 16 ከዛ ወዲያ ዝግ ነው። አብጾን ዲቁና ያመጣል። ወዘአተ በሲታው ሰበ አንዲት ሚስት ያገባ ያልደጋገመ ወዘሎቱ ውሉድ ምእመናን ደጋብ ልጆች ዘይያስተዋዲ ወመራት የካህኑ ልጅ የሚሰርቅ የሚቀማ ከሆነ ካህኑ ስልጣኑ ይያዛል። ወይ ደግሞ የዲያቆኑ ልጅ የሚሰርቅ የሚቀማ ከሆነ ቅስና ይሾም። ወዘያስተዋደይዎም በምራት በድራት የማይከሷቸው ስሙ እንትን ድራት ማለት ጭፈራ ካራሙላ መጫወት ማጫወት ማየት እንደዚህ እናደርግ ነበር። እንደዚህ አድርገን ድሪ እንልም ለይኮኑ ዝሉፋነ ወእለይት የዘዙ ደፋሮች አይደሉት ስራ ሁሉ የሚታዘዙትን እስመ ቀሲስ ሰርቱ ከመይኩን ዘአልቦቱ ሐሜት አምሳለ መጋቢ እግዚአብሔር እንደ መጋቢ እግዚአብሔር እንደ ሙሴ እግዚአብሔር ሹም እንደመሆኑ ነቀፋ የሌለበት ሊሆን ይገባል እኮ እንደ መጋቢ እግዚአብሔር እንደ ሙሴ እንደ መጋቢ እግዚአብሔር እንደ ጳውሎስ ይላል። ነውር ነቀፋ የሌለበት አለ። ወይጅኩን ዘያህውር በምክረ ነፍሱ ራሱ አይሁን ወይ ተቀያሚ ቂመኛ ወይ ጃበዝሰት የወይን አብዝቶ የሚጠጣ አይሁን ወይ በሰከረ ስልጣኑ ይያዛል። ወይጅኩን ዘያፈጠነ ዲሁ ለዘቢጥ ፈጥኖ የማይማታ ስጋውን ለበማታት ደቃሉን ለመገዘት የሚፋጠን አይሁን ወፈገዝት ይሆናል። ደርሶ አውገሶ አይባል ደሙ ሰው አይመታም። ወይጅኩን መፍቀር የረባህ ርኩስ ለመቀበል ያልታዘዘ ትርፍ ገንዘብ የሚወዳይሁን ይሄ ነው ዋና
ከደሞዙ ውጪ ወይም ከምን ውጪ ሰው ገንዘብ አይደለም። ሁለተኛው ደግሞ ይህ ቄስ ነው። ንስሐ አባቱ አምልጦ ብር ሲሰጠው ለካህናት ይሰጣቸው ተካፍሎ ይበላል። ነገ ንስሐ አባቱ ሲሞት እነዚህ የተካፈሉት ሰዎች ፍታት ይረዱታል። አለዚያ ግን አመጣህልኝ በጭሽ አይባልም። አላህ ይኩን መፍቀሬ እንግዳ ተቀበልን የሚወድ ወመፍቀሬ ሰናያት ንጹሃ በጎ ስራ የሚወድ ከኃጢአት ወጻድቀ ደግሰው ወሄረ ቸር ወአሃዝ የነፍሱ ምን ፍትወታት ተፈቲው ጾር ሰውነቱን ወስኖ ገቶ የያዘ ፈቲው ጾር ማለት ገንዘብ መውደድ፣ ዝሙት መውደድ፣ አብልጡልኝ ማለት እዚህ ሁሉ ሰውነቱን ወስኖ ገቶ የያዘ መሆን አለበት። አሁን በሀገራችን ግን ሰውነቱን ከሴት የጠበቀ ብቻ ቄስ እየሆነ ነው አሁን ያስቸገረ። በቃ ከሴቷ ይድረስ እንጂ ሌላ ሴት ሌላ የለም። ይሄ አይደለም ከሌላም የጨዋ ሹመትም መሾም የለበትም። ዛሬ ሹመለው ከተባለ ውሸት አንስቶ ስልጣን ይነሳ። ከዛ ወዲያ ንስሐ ገብቶ መዳን የለም። እንትን ቄስ አይሆንም በል ወተራዳዬ ለትምህርተ ነገረ ሃይማኖት አምስቱን አዕማደ ምስጢር በማስተማር ምእመናንን በትምህርት የሚራዳ ይሁን። ወዘይክልን አዝዞተ በትምህርተ ጽድቅ እውነት ትምህርትን በማስተማር ሰውን የሚያረጋጋ ይሁን። ወይዛለፎሙ ለይት ካዱ ወይትመየኑ ሄደው ሊያስቆሙትን የሚከራከራቸው ይሁን እንጂ ቀጠጅ በቅርጣ ግና የተሰበሰቡ ሊቃውንት አሰርቶ ወአሃዱ ጅሰየም ቀሲስ ዘይን በለ በ30 ዓመት በቅርጣ ግና የተሰበሰቡ ሊቃውንት ቅርጣ ግና ማለት ነው። በቅርጣ ግና የተሰበሰቡ ሊቃውንት ካህን 30 ዓመት ሳይሆነው እንዳይሾም በቅርጣ ግና የተሰበሰቡ ሊቃውንት በጻፉት መጽሐፍ በ11ኛው አንቀጽ ቄስ የሚሾም ምን ሳይመላው ሳይሆነው አይሾማሉ። ኢየሱስ ክርስቶስ በ30 ዓመቱ ተጠምቋል። በ30 ዓመቱ ቅስና ማምጣት ይፈልግ ምንም ቢበቃ 30 ዓመት በታች ማምጣት አይቻልም። ምን ይኮነ ድሎ ምን የበቃ ቢሆን አላህ ይትጋዝ እስከ ፍጻሜ ዝንቱ መዋይል እስከዚህ ዘመን ድረስ 30 ዘመን ሲሆነው እንጂ እስመ እግዚእነ ኢየሱስ ክርስቶስ ተጠምቀ በ30 ዓመት ወይም ዘአሃዘ ይምሃር ከዚህ በኋላ ጌታችን ኢየሱስ ማስተማር ጀምሯልና ኢየሱስ ክርስቶስ በ30 ዓመት ተጠመቀና የካቲት 20 ቀን ጨረሰ። የካቲት 21 ቀን ማስተማር ጀመረ። የካቲት 23 ቃና ዘገሊላን አደረገ። ይህ ካህን ደግሞ 30 ሲሞላው አይምሮ ይሞላል፣ ይደላደላል። ከዛ ወዲያ ማስተማር ይጀምራል እንጂ በ20 ዓመቱ 25 ዓመቱ ወቅቷል ተብሎ ቅስና አይበቃም። ምሳሌያችን ኢየሱስ ክርስቶስ ነው። በ80 ወተሳቱ ወይኩን አዱሂ ቀሲሰ ዘይያ አምላካዊ ያሰናው ባስልዮስ በጻፈው መጽሐፍ በ89ኛው አንቀጽ አንዱ እንኳን መጽሐፍ ያልተረጎመ ቅስና ይሾም። ወፈድፋደ ሳረተ ወንጌለ ይልቁንም አራቱን ወንጌል የማያውቀው ቅስና እንዳይሾም ሲሆን ሰማዕታውያኑ መጽሐፍን ካለዚህ አራቱን ወንጌል አውቆ ቅስና ይሾማል። ዘአርባ ወሰባቱ ወይኩን አሐዱ ቀሲሰ ዘይተኒደ በ47ኛው አንቀጽ 5 ሰዎች ያልመሰከሩለት አንድም በ5ቱ ግብራት ያልተፈተነ ቅስና አይሾም። አተታ 5ቱ ግብራት የተባሉ ዲቁና፣ ንፍቀ ዲቁና፣ አናጉንስጢስ፣ መዘምር፣ አጻዊ ሕይወትነት ናቸው። ንፍቀ ዲቁና አናጉንስጢስነት ማለት መጽሐፍ በማንበብ በማውጣት ዛሬው ምንድነው የቤተ ክርስቲያን ማርቆስ ነው። ስለ ማርቆስ ወጣላችሁ። ያ ደግሞ ዮሐንስ ነው። ስለ ዮሐንስ ርዕሰ ሐዋርያ እንተርጉም ወንጌል ርዕሰ ሐዋርያ ጠቀለሚንጦስ መጀመሪያው ማለት ነው። አሌፍ መጀመሪያ እዚያ መቅደሙ ላይ አለ። ርዕሰ ሐዋርያ ጠቀለሚንጦስ ሲኖዶስን የጻፈው ቀለሚንጦስ የሚባል ነው። መጀመሪያው ማለት ነው። ረስጠብ ካለ ርዕሰ ሐዋርያ ጠቀለሚንጦስ አሌፍ ቤተርን ሁለተኛው ማለት ነው።
ረስጠጅ ይላል። ረሳዋ ጠቀለሚንጦስ ጂ ደ ማለት ነው። በአረበኛው ቋንቋ ሆኖ ሶስተኛው ማለት ነው። እንደዚህ ነው። ምህጻረ ቃል ማለት እነዚህ ናቸው። ከዚህ ተነስቶ ነው ዛሬ ምህጻረ ቃል ምናምን ሐዋርያት በመጀመሪያው ቀለሚንጦስ፣ ሁለተኛው በ54ኛው አንቀጽ ጶስ ቄስ ሊሾም ቢወድ በአንብሮተ ሊሾመው አሉ። አዎ እንደዚህ ካህኑ እንደዚህ ሆኖ እንደዚህ አድርገን ራሱ ላይ አድርገው ነው የሚሾማቸው። ይሾሙና አንበው ኦ ገብረ ማርያም የሰይመከ ለናዳ ማርያም ይሉና እንዲያርገው ይዟቸዋል ያርጓቸው። አሁንም እንደዚህ አድርገው ይጸልዩና ኦ ገብረ ማርያም ዲያቆን ተካህነ ዲያቆን ነው ይሉ የሰይመከ ብለው ይሉት። አሁን ሶስት ነው ያንባሉ እዚያ ነው የሚሾማቸው። ከዛ በኋላ ናዳ ማርያም ብቻ ነው ተደስ ዘከራሙ ካሉ ዘከራሙ ናዳ ሆናችሁ ተለምናችሁ ዘከራ መቀደስ ትችላላችሁ። ደግሞ ዛለ ብላችሁ ዘከራ መቀደሳችሁ በቃ እንደዚህ ትንፋያችሁ ይልና ኋላ ደግሞ በመቆጭ ቅዱስ ጴጥሮስ ራሱን ተገፎ ነበር ለማለት ነው። እና ከንፈራችሁ እንደዚህ አድርጋችሁ ይወጣችሁ ለቅስና መጣው ሆነ ምክትናቸው ያሉብኝ እስታን እንደዚህ ይደግ ዝም ብሎ ተውሶታል አይባልም። ዲቁና መስሾም እንደዚህ ነው። በቃ ዲቁና መስሾም ስትጀምሩ ሁለታችሁ ምትሉ ሰጣችሁ ሌሎች ዝምናችሁ ድቅድቅ አይደል ይሄን ሳትሆኑ ምን ሳትሆኑ ንጹህ ናቸው ተጣጣችሁ ወቀሳውስት ሊቁም ወቀው ይሞሙ ወይ ጸልዩ ላይ ሊሁ ቀሳውስት ቁመው ይጸልዩለት። አዎ እንደዚህ ሆነና ቀሳውስት እንደዚህ ሆናል። ጳጳሶች ይጸልዩና ሥርዓተ ቅዳሴ ይባላል። ወንጌል ይነበባል፣ ጳውሎስ ይነበባል። እዛ ወዲያ እሳቸው ሹመው ከጨረሱት በኋላ ሁሉ ይዳስሱታል። ዝም ብላችሁ አድዋ አትበሉ። ምን ያስቸግር ነገር አለ? ኤጲስቆጶሳት ይጸልዩ። አዎ ኤጲስቆጶስ ማለት ወረዳ ቤተ ክህነት ላይ ያለ ድንግል መነኩሴ መሆን አለበት። እና ዛሬ አሁን ምንድነው የሚያደርጉት? እንትን የሚያደርጉላችሁ የእናንተ ወረዳ ቤተ ክህነቱ ስልጣን የለው ምናምን የሚያደርጉላችሁ እናንተ ዲቁና ስታመጡ ገቢው ለጳጳሱ ብቻ እንዲሆን እንጂ ያው ነው። በቃ ወረዳው ላይ ያለው ኤጲስቆጶስ መሾም የግድ ነው። አንቀጽ ምን ኤጲስቆጶስ ስለና ወይ ሰክሲስ ዲያቆን ዘይን በዚህም ከስልጣኑ በታች ያለው ቄስ ዲያቆን በኤጲስቆጶስ ፈቃድ እንጂ ያለ ኤጲስቆጶስ ፈቃድ አይሾሙ። ደርሶ ጳጳሱ ለሾማቸው ኤጲስቆጶስ ባይቲቱ ሐዋርያት በሁለተኛው ቀለሚንጦስ ኤጲስቆጶስ ብቻውን ይሾማሉ። ራስ ማለት ሐዋርያ ጠቀለሚንጦስ ራስ ጠጅ አለ። ጀ ማለት አሁን ደ ማለት ነው በአረበኛው ቋንቋ። እስመ ሳልሳይ ማዕርጉ ነውና ወደ ላይ ጳጳስ ሊቀ ጳጳስ ወደ ታች ዲያቆን ስርዓት ማዕርጋት ያለው አመጣ። ሶስተኛው ክፍ ስርዓታቸውን ነገር ይናገራል። ዲስቅ አሃዱ እስመ ቀሲስ በአምሳለ መምህር ቄስ መምህር እንደምሆኑ ያስተምረው ቀሳውስት በሀቤክሙ መምህራን ለአእምሮተ እግዚአብሔር ቀሳውስት እግዚአብሔርን ለማሳወቅ ያስተምሯችሁ ዘንድ የሆኑ ወተወክፉ ሁሉ ነገር ሃይማኖት ርትዕት የቀናች ሃይማኖት ስጋ ኮነን ከነሱ ይማሩ። ወትምህርተ ጥይቅተ ዘማርናክሙ መንገዴነ ወደ እኛ ባስተማርናችሁ ትምህርት ወገን የጎላች የተረዳች ትምህርትን ተማሩ። ቃል ስጋ ኮነን ወከመዝ አዘዘነ እግዚእነ ሶበ ፈቀደ ይፈን ጌታችን በወደደ ጊዜ ዘይብሉ ሁሩ ወመሃሩ ኩሉ አሕዛብ አጽራፋለ ዳችሁ አሕዛብን ሁሉ አስተምሩ ብሎናልና ወአጥምቁዎሙ በስመ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ወመሃርዎሙ ይቀቡ ኩሉ ዘአዘዝኩክሙ ያዘዝኳችሁን ሁሉ ይጠብቁ ዘንድ አስተምሯቸው ብሎ አዘዘ። በ30 ወ40 ወለቀሲስ ሎቱ
በሳት አራተኛው አንቀጽ አለ ማስተማር ማጥመቅ ከመይማር ይኸውም ያስተምር ዘንድ ወይ ያጠምቅ ዘንድ ወይ ቀድሶ ያቆርብ ዘንድ ወይ ባርክ። እዚህ ላይ ያጠምቀዋል። ያጠመቀው ቄስ አድዋ ብሎ ሄዶ ይቀድሳል፣ ቀድሶ ያቆርበዋል። ቄስ ገብረ ማርያም ከዚህ ማጥመቅ ቄስ ገብረ ስላሴ መቀደስ አይቻልም። ያጠመቀውን ራሱ። ስለዚህ ናዲያ ላይ ምን ተደረገ? አጠመቁት እና ክርስትና ይዞ ይገባል። እዚህ አታስብና ለስለው ከደምታል ሴቶች አንተ ላይ ለዚህ ለካ ሴቲቱን ወንድ ያነሳታል አሉ። አንዲቱን ለቆሶቶ ቄሱን ለቀሚያሱት ስልጣኑን ይዘው ብለን ጨለማ ሆኖ መቼ ይገባታል? እንግዲህ የወንዱ አካል የሴቱ አካል ይቀባል። የወንዱ አካል ሳይቀባ አይቀርም፣ የሴቱ አካልም ይቀባል እና ሳይቀባው ቀርቷል ሳይሆን እና አንዱ እዚህ ነው ማለት ነው። ከዛ ወለ ሰንበት ብሎ አጥምቆት ወለ ሰንበት ሳይ ማየት አለባቸው። አብርታቸው ስልጣን ያስዛ ሁለት አካል ቢኖር ደግሞ ምን የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን የኔታ ይባቤ ተፈተዋል። ከተማሪዎቻቸው ጋርም እንግዲህ ተገናኝተዋል። እግዚአብሔር የተመሰገነ ይሁን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ ትብብራችሁን አጋርነታችሁን ማሳየታችሁ እንዳይዘነጋ የሚል ወንድማዊ መልእክቴን ለማስተላለፍ ወዳለሁ። ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ደግፉኝ፣ አበረታቱኝ። በሌሎች መረጃዎች እመለሳለሁ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።